ስለ ጀነት ክፍል 3 ብስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወልሙርሰሊን ወዓላ አሊሂ ወሰህቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን ረቢ ሽረህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ አማ በዕድ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ ከባለፈው የቀጠለ ስለ ጀነት ክፍል 3 እናያለን። ስለ ጀነት አላህ በቁርአኑ ብዙ ብለዋል። ብዙ ባህሪዋን ገልጸዋል። ነቢዩም በሐዲሳቸው እንደዛው አላህ ከገለጸባቸውና ካዘዘባቸው ከገፋፋባቸው ካበረታታባቸው ነገሮች ውስጥ ምን ይላል? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ወሳሪኡ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ ሰማዋቱ ወልዐርድ ኡዒደት ሊልሙተቂን ሰደቀላሁል ዐዚም። የጀነትን ወስፍ ባህሪ ከተናገረ ከገለጸ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ስለ ጀነት ደስታ አጓጊ ነገሮች ብዙ እንዳሉ ከተገለጸ በኋላ አላህ ምን ይላል? ወሳሪኡ ኢላ መግፊረትን ሚን ረቢኩም፣ እሽቅድድም አድርጉ፣ ተሽቀዳደሙ። ወዴት? ኢላ መግፊረትን ሚን ረቢኩም፣ የጌታችሁን ምሕረት የሚያስገኝላችሁ ነገር ወደ እሱ ወዳለበት እሽቅድድም አድርጉ። ወጀነትን ዐርዱሃ ሰማዋቱ ወልዐርድ፣ 7 ምድርና 7 ሰማይን ያክል ስፋት ወዳላት ጀነት እሽቅድድም አድርጉ። እሷም ኡዒደት ልልሙተቂን፣ ለሙተቆች የተዘጋጀች የሆነቿን ጀነት ለማግኘት እሽቅድድም አድርጉ። ሙተቂን ማለት በተቅዋ ላይ ያለ ሰው። ተቅዋ ማለት አላህ ባዘዘው ቀጥ ብሎ የታዘዘ፣ አላህ በከለከለው ቀጥ ብሎ የተከለከለ ሙተቂ ይባላል። ለነሱ ወደ ተዘጋጀቿ ጀነት እሽቅድድም አድርጉ። ቀድማችሁ ተገኙ። ቅደሙ ሲባል በኦሎምፒክ ወይም በማራቶን አይደለም። በኸይር ስራ ላይ እሽቅድድም አድርጉ። ኸይር ነው ጥሩ ነው በተባለ ነገር ላይ ቀድማችሁ ተገኙ። በሰላተል ጀማዓ ላይ ቀድማችሁ ተገኙ። በዝክር ቦታ፣ በቁርአን ቦታ፣ በተውሂድ ቦታ፣ በመቅራት በማስቀራት ቦታ፣ በዝክር ቦታ፣ በሰደቃ ቦታ፣ በኸይር ስራ ላይ በማስተባበል ቦታ ቀድማችሁ ተገኙ። ቀድሞ መገኘትም ብቻ አይደለም፣ በልጣችሁም ተገኙ። ጥራት ያለው ስራ ሰርታችሁ ወደዛን እሽቅድድም አድርጉ። ቀድማችሁም ተገኙ፣ በልጣችሁም ተገኙ። ከናንተ የበለጠ የሚሰራው ከኋላም መጥቶ በስራ ቢበልጣችሁ በደረጃም እንደዛው ይበልጣችኋል ነው። መቅደሙ ብቻ ሳይሆን መብለጡም አስፈላጊ ነውና እና ነቢያችን ዓለይሂ ሰላቱ ወሰላም ወደ ሐዲሱ ስንመለስ አን አቢ ሁረይረተ ረዲየላሁ አንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢነ ፊል ጀነቲ ለሸጀረቱን፣ ጀነት ላይ እንግዲህ ብዙ አይነት ዛፎች አሉ። ዋና ዋና ዛፎችን እነ ጡባ እነ ስድረተል ሙንተሃን የመሳሰሉ ዛፎችን ስለ አንድ ዛፍ ነቢዩ ሲናገሩ እነ ፊል ጀነቲ ለሸጀረቱን፣ በጀነት ውስጥ አንድ ዛፍ አለች፣ ሌላ የለም ማለት አይደለም። ስለ አንዷ ዛፍ ሊናገሩ ፈልገው ነው። እኛ ዝክር ባደረግን ቁጥር ሁሉ የተለያዩ የዛፍ አይነቶች ይተከላሉ። የተለያየ ፍሬ የሚያፈሩ፣ አበባ ብቻ የሚያብቡ፣ ላይን የሚያማምሩ፣ መዝናኛ የሆኑ ዛፎች በእያንዳንዱ ዝክራችን በጀነት ዛፍ ይተከልልናል። የአንድ ዛፍ ከነዛ ውስጥ ስለ አንዲት ዛፍ ባህሪ ሲናገሩ እነ ፊል ጀነቲ ለሸጀረቱን፣ በጀነት አንዲት ዛፍ አለች፣ የሲሩ ራኪቡ ፊ ዚልሃ 100 ሰና። በዱንያ ሚዛን አድርገን ስናየው አንድ በፈረስ የሚጋልብ ሰው ዛፊቷ የተዘረጋችበትን ክልል ለማቋረጥ 100 ዓመት ምታስጋልብ የሆነ ስፋት ያላት ዛፍ አለች። በየአይነቱ የምታፈራ የሆነ ዛፍ ሲባል እንደ እዚች ዱንያ እንዳለው ዛፍ ወደ ላይ የዘለለ ሳይሆን ሰው ደርሶ ፍሬውን በሚቀጥፍ ያክል ነው። ሰው ደርሶ ፍሬውን በሚቀነጥስ ያክል ሰው ቁጭ ሲል
ፍሬው ቁጭ ባለበት የሚደርሰው ያክል ይቀርባል። ሲቆም በሚቆምበት በሚደርሰው ያክል ይቀርባል። አንድ ሰው አንድ ፍሬ ቀንጥሶ በልቶ የተቀነጠሰበት ቦታ ምን ይሆናል? ባዶ አይሆንም። አንድ ፍሬ ቀንጥሶ አንድ ሰው ሲጠቀም ሲበላ በቦታው እንደገና ሲመለስ ሌላ ፍሬ አለ። ልክ እንደ ላም ጡት ማለት ነው። ምሳሌ ላም ሲታለብ በጡቱ ያለው ወተት እንዳለ አልበው በእቃ ካደረገው በኋላ እንደገና እስኪመለስ ድረስ ጡቱ ሌላ ወተት ተክተዋል ማለት ነው። የዱንያ ነገር ስለሆነ ግፋ ቢል 5 6 10 ካደረጉ በኋላ ሊያልቅ ይችላል የጡቱ ወተት ማለት ነው። ልክ በዛ መልኩ ፍሬዋን ቀንጥሶ ከተጠቀመባት በኋላ ሌላ ጣዕም የያዘ ፍሬ በቦታው እንደገና ተተክቶ ያገኛል ማለት ነው። ስፋቷ ግን ይሄን ያክል አንድ በዱንያ ላይ በፈረስ የሚጋልብ ሰው 100 ዓመት የሚያስጋልብ የሆነ ስፋት ያንን ያክል የተዘረጋች ዛፍ አለች ይላሉ ትርምዚ 7:209 وعن عبادة أن رسول الله صلى الله عليه وسلم في الجنة 100 درجة ነቢዩ ዓለይሂ ሰላቱ ወሰላም ጀነት ሲባል እንደዚች ዱንያ አንድ የተዘረጋች አይደለም፣ 100 ደረጃ አላት። እላይ በላይ የሆነ የተደራረበ 100 ደረጃ አላት። ጀነት 100 ደረጃ ናት። ምን ያክል ነው ደረጃው ማለት? ከአንድ ፎቅ ወደ አንድ ፎቅ ላ ማ በይነ ኩል ደረጀተይን ከማ በይነ አልአርድ ወሰማ። ያንዱ ደረጃ ርቀቱ ከምድር እስከ ሰማይ 1፣ ሌላ ይቀጥላል 2፣ ሌላ ይቀጥላል 3፣ እንደዛ እየተባለ 100 ደረጃ አላት በጀነት አሉ። ወልፈርደውሱ ጀነተል ፈርደውስ ግን አዕላሃ ደረጀተን 100ኛው ደረጃ መጨረሻ ላይ ከምድር እስከ ሰማይ 100 ጊዜ ከተወጣ በኋላ የሚገኘው ትልቁ ስፍራ ጀነተል ፈርደውስ ይባላል። ወሚንሃ ቱፈጀሩ ልአንሃሩ ልአርባ። ከዛ ከፍርደውስ በጀነት ውስጥ ብዙ የሚጠጡ ፈሳሾች አሉ። ከነዛ ውስጥ ከጀነተል ፍርደውስ ከላይ የሚመነጩት ግን 4ቱ አላህ በቁርአን በተከታታይ የጠቀሳቸው 4ቱ ምንጮች ከጀነተል ፍርደውስ ነው የሚመነጩት። መልኩ የማይቀየር ንጹህ ውሃ፣ ጣዕሙ የማይቀየር የማይጎመዝዝ ወተት፣ የጠራ የማር ወለላ ምን ዐሰሊን ሙሰፋ ወሚን ኸምረትን ለዘትን ልሻሪቢን ብሎ አላህ በቁርአን የጠቀሳቸው እነዚህ 4 ነገሮች ምንጫቸው ከላይ ከጀነተል ፍርደውስ ይመነጫሉ። አንድ ሰው ከነዚህ መርጦ ለመጠጣት ከፈለገ ያሉበት ይሄዳል አይደለም። በሄደበት ሁሉ እንደ ጥላው ከራሱ የሚሄዱ ወይም በሄደበት ሁሉ ከነመጠጫው የሚያገኛቸው የሆኑ ናቸው። ወሚን ፈውቂሃ ከጀነተል ፍርደውስ ቀጥሎ ወደ ላይ የኩኑል አርሽ ነው የሚገኘው። ስለዚህ እንዲህ ከሆነማ ፈኢዛ ሰአልቱሙላህ ፈስአሉል ፍርደውስ ነቢዩ ዓለይሂ ሰላቱ ወሰላም ይህን አክል ከገለጹት በኋላ እናንተ መጠየቃችሁ እስካልቀረ መለመናችሁ እስካልቀረ አላህን ስትጠይቁት ወይም ስትለምኑት ጀነተል ፍርደውስን ለምኑት። ጀነተል ፍርደውስን ስጠኝ በሉት። ጀነተል ፍርደውስ የገባ ሰው ከነቢዩ ጎረቤት ነው ማለት ነው። ወሲላና ፈዲላም እዛው ጀነተል ፍርደውስ ውስጥ የሚገኙ የነቢዩ ዓለይሂ ሰላቱ ወሰላም መቀመጫዎችም እዛው ናቸው። ትርምዚ 7:215 2533 عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال إن أول زمرة يدخلون الجنة يوم القيامة دوء وجوههم على مثل دوء قمر ليلة البدر نبياتنا عليه الصلاة والسلام ጀነት ሲገባ በቡድን ነው የሚገባው፣ በግሩፕ ነው የሚገባው። የመጀመሪያ ጀነትን የሚገባው ቡድን ወይም ግሩፕ በስራው ብዛት ፍጥነትና ጥራት ነው እንግዲህ የሚለየው። መጀመሪያ ጀነት የሚገቡ ሰዎች ከፊታቸው ኑር አሉ። ያ ኑር ምን ያክል ነው ኑሩ? በዱንያ ሚዛን ለኛው አቅል በሚገባው መልኩ ሲገልጹት ምን አሉ? የ14ኛ ሌሊት ጨረቃ ብርሃን ያክል
ያበራሉ አሉ። የጨረቃ ብርሃን ለምን ተመረጠ? አንድም 14ኛ ሌሊት ማለት ጨረቃ ጎደሎ ሳትሆን ሙሉ ሆና ምታበራበት የሆነው ሌሊት ነው። ሁለትም ከፀሐይ ኑር የጨረቃው ለምን ተመረጠ ቢባል የፀሐይ ኑር የፀሐይ ብርሃን ችግሮች አሉት። አንደኛ ያቃጥላል፣ ሁለተኛ ያደርቃል፣ ሶስተኛ ያንጸባርቃል። አንድ ሰው የፀሐይን ብርሃን ፊት ለፊት ፀሐይን ማየት አይችልም። አይኑ ሲመለስ ያንን ነጸብራቅ ይዞ ይመለሳል። ምስለ ደውኢ ቀመሪ ለይለቱል በድር ለይለቱል በድር ማለት ወሩ ከገባ 14ኛው ቀን ጨረቃው ሙሉ የሚሆንበት ያህን ያክል ኑር አላቸው የመጀመሪያው ቡድን ጀነት የሚገቡት ማለት ነው። ከዛ ቀጥሎ ያሉትስ ከዛ ቀጥሎ በስራ የተበለጡት ሁለተኛው ቡድን ወዙምረቱ ሳኒያ አላ ምስሊ አህሰኒ ከውከቢን ዱርይን ፊሰማ ለኛ አቅል በሚገባው ያክል ሲገለጽ ሁለተኛው ቡድን ወደ ሰማይ ሲታይ ትልቅ ነው የተባለው ኮከብ ወይም የሚያበራው ያክል የብርሃን ይኖራቸዋል ሁለተኛ ጀነት የሚገቡ ቡድኖች። ለኩል ረጅል ሚንሁም ዘውጀታን እያንዳንዱ ወንድ ሁለት ምስቶች ይኖሩታል። እዛኔ ሲገቡ ምን አይነት ምስቶች ናቸው? አላ ኩል ዘውጀትን 70 ሁለተን ለእያንዳንዷ ሴት የጌጦቿ ብዛት 70 ናቸው አሉ። ያሸበረቀብችባቸው የወርቅ ጌጦች የተለያዩ የጌጥ አይነቶች 70 ናቸው። ምሳሌ የአንገት አልቦ፣ የግር አልቦ፣ የእጅ አምባር፣ የጆሮ ጉትቻ እያልን እንደዛ ተመሳሳይ ጌጦች 70 ጌጦች አሏት ለአንድ ሴት። ቁንጅናዋስ ምን ያክል ይሆናል? ጀነት የሚገቡ ሰዎች የዛኔ በጨረቃ በኮከብ ተመስለዋል። ዩራ ሙኹ ሳቂሃ ሚን ወራኢሃ ከቁንጅናዋ ብዛት ከሰውነቷ ጥራት የተነሳ አጥንቷ ውስጥ ያለው መቅኔ ከለበሰችው ከጌጡ ውጭ ይታያል፣ ያበራላሉ። ትርምዚ 7:217 2533 وعن سر عن النبي صلى الله عليه وسلم ولو أن رجلا من أهل الجنة كجنة عند سوالو ولو أن رجلا من أهل الجنة كجنة عند سو اطلع ود دنيا بيبطا ጀነት ከገባ በኋላ የጀነትን ቁንጅና ሽልማት ከተሸለመ በኋላ ወደ ዱንያ ቢመጣ ፈበዳ አሳዊሩሁ በእጁ ያለው ጌጥ ወይም የአንድ ሰው ወይም የአንድ ሴት የእጅ አምባሯ ለጠሚሰ ደውኡ ሸምሲ ከማ ተጥሚቱ ሸምሱ ደውአ ኑጁም ያንድ የእጅ አምባር ጌጧ ወይም ብርሃኗ ወደ ዱንያ ብትመጣ ወይም አንድ ጀነት የገባ ሰው የጀነትን ኑር ከተላበሰ በኋላ ወደ ዱንያ ቢመጣ የፀሐይ ብርሃን ይሸፈን ነበረ። ፀሐይ ስትወጣ የኮከቦቹ ብርሃን እንደሚሸፈነው የጀነት ጌጦች ወይም የጀነት ሰዎች ወደ ዱንያ ቢመጡ የፀሐይ ብርሃን ያን ያክል ይሸፈን ነበረ አሉ። اللهم اجعلنا من أهل الجنة إن شاء الله ቀጣዩን በቀጣይ ቀሪውን ክፍል 4ን እናያለን። ለዛሬ በዚሁ እንብቃቃለን። አላህ ከነዚህ ጀነት ከሚገቡ ሰዎች አላህ ያድርገንና በኸይር ስራ እሽቅድድም አድርገው ቀድመውን ከሚገኙትና በልጠው ከሚገኙት አላህ ያድርገን። ትርምዚ 7:219 2541 እዚህ ላይ እናቆማለን። በቀጣይ እስከምንገናኝ ثم حداني الله وإياكم وجعلني الله ممن الذين يستمعون القول ويتبعون أحسن سمتو يتጠቀመ የተገበረ የጠቀመና የተጠቀመ አላህ ያድርገን። ወሰላም